በር መረጃን እነሆኝ ሁላችሁም እዚህ ጋር የእናንተን ትብብር እፈልጋለሁ። ኮፒ ሊንክ ሼር አድርጉ 5 ጊዜ ግብረ ሰዶማውያንን እንቃወም። በየሰፈራችሁ ፍቅሬ ምናምን እየተባባሉ የሚጠራሩ ወንዶችን መጠቆም አትርሱ። አጓጉል አለባበስ እየለበሱ የሚቀባቡ ምናምን ወንዶችን ማጋለጥ ምናምን ጀምሩ። ይሄ ቪዲዮ ከቲክቶክ ላይ ይጠፋል። እንዳይጠፋ ደግሞ የእናንተ ትብብር እፈልጋለሁ። እስኪ ቲክቶክ አካውንት ከፍቶ ወንዶችን ያማል የነበረ ወንድ መረጃ ወጥቷል፣ ላደርሳችሁ። ግብረ ሰዶማዊ ተግባር ለመፈጸም ሙከራ ሲያካሄድ የነበረ ግለሰብ በሐረር ከተማ ፖሊስ በቁጥጥር ስር ዋለ። በሰሜን ወሎ ዞን በሐረር ከተማ አስተዳደር 01 ቀበሌ ጎንደር በር አባይ ባንክ ስር ካለው አልጋ ቤት በቀን 24/06/2018 ዓ.ም ከምሽቱ 1 ሰዓት ተኩል አቶ ከድር አሊ ይመር ግብረ ሰዶማዊ ተግባር እንደፈጸመበት የማግባባትና የማማለል ስራ ሲሰራ እጅ ከፍንጅ በፖሊስ ቁጥጥር ስር ተውሏል። ግለሰቡ በሀብሩ ወረዳ 025 ቀበሌ ተወላጅ ሲሆን በማህበራዊ ሚዲያ በተለይ በቲክቶክ በመጠቀም ፕሮፋይላቸው የሚያብሩትን ወንዶች ፖስት መስመር ሲያማልና ሲያግባባ መኖሩን ግለሰቦቹ ለፖሊስ ከተወሰነ ቀናት በፊት ጠቁሟል። ይህን አጸያፊ ተግባር በተለያዩ ወጣቶች ላይ ሙከራ እንዳደረገ ሁሉ በዚሁ በየካቲት ወር መጀመሪያ ላይ አንድን የሐረር ከተማ ነዋሪ በቲክቶክ ውስጥ መስመር አምረኛል በማለት በተደጋጋሚ የጅንጀና ሙከራ ያደረገ ሲሆን ተጀንጃኙ ግለሰብ ከፖሊስ ጋር በመመሳጠር የካቲት 24 ቀን 2018 ጎንደር በር አባይ ባንክ ስር ካለው አልጋ ቤት ነው ቀጠሮ በማስያዝ በቁጥጥር ስር እንዲውል አድርገ ሲሉ ወንጀሉ የሐረር ከተማ ወንጀል መርማሪ ፖሊስ ገልጿል ማለት ነው። ግለሰቡ ይህን መጥፎ ድርጊት በጁንታ ወራሪ ወደ ደሴ ከተማ ሸሽቶ በሄደበት ወቅት አንድ ሰው አግባብቶና አማሎ ግብረ ሰዶማዊ እንደፈጸመበት የገለጸ ሲሆን በዚሁ መጥፎ ተግባር ከሰውየው ጋር ለ7 ወራት መኖራቸው ተነግረዋል። ይህ አጸያፊ ስራ ልምድ ሆኖበት የተለያዩ ወንዶችን በመጀንጀን ላይ እንደተጠመደም ተጠርጥረው ተናግሯል። የጉብላፍቶ ወረዳ ፍርድ ቤት ቀን 30/06 በዋለው ችሎት ጉዳዩን አይቶ ከምርመራ በኋላ 1 ዓመት ከ6 ወር ቅጣት አስተላልፏል። የሐረር ከተማ አስተዳደር ፖሊስ ጽሕፈት ቤት ክፍል ኃላፊ ዋና ሳጅን ደስታው ተሰራ ማህበራዊ ሚዲያን ሲጠቀም የሀገሪቱን ወገን ባህል ከግምት ውስጥ ባላስገባ መልኩ መሆኑን እንግዲህ አጸያፊ ድርጊት ብሎ ተናግሮታል ማለት ነው። ይህንን በተመለከተ ውድ አድማጮቼ የሐረር ከተማ ወንጀል ምርመራ ክፍል ኃላፊ ምክትል ኢንስፔክተር ብርሃኑ አለብን እንዲህ አይነቱን ከህብረተሰቡ ያፈነገጠ የወንጀል ድርጊት የማህበረሰቡን ወግ ባህል የሚያጠፋ መጥፎነትን የሚያወርስ ሲበዛ እርኩስ ተግባር ስለሆነ ሁሉም ከህግ ጋር ተባባሪ በመሆን መከላከል ይኖርብናል ሲሉ መልእክታቸውን አስተላልፈዋል። ያጸያፊ የግብረ ሰዶም ሙከራ በሰሜን ወሎ ዞን እንዲሁም በሐረር ከተማ የመጀመሪያ ነው ሲሉ ወንጀል መርማሪዎቹ ገልጿል። እንግዲህ እናንተ ምን ተሰማችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ግብረ ሰዶምን ተቃወሙ።